ብዙ ሀብት፣ ብዙ ንብረት፣ ብዙ ገንዘብ ያለሽ ሰው ነበርሽ። እውነት ነው። ያሉ ነገሮችሽ ሁሉ አንድ በአንድ አጠቃላይ ተበልተዋል። እውነት ነው። ሁለተኛ የሞት መንፈስ እየመጣ ህይወትሽን ሲያውቀው አየሁ። እውነት ነው። እኔ አንድ የሞተ አባት ያለው እውነት ነው። ያስፈራራኛል። በህልሜ ይመጣል። በህልምሽ ይመጣል። በህልሜ የተለያየ ጊዜ ሞቱ ሰዎችን አያለሁ። ገስጻለሁ። ጸልይ ትንሽ መለስ ይልልኛል። እናንተ ቤተሰብ አንድ አባት ያለው ምን ሆኗል? አባቴ ሞቷል። ወንድሞቼም ያው የኔ ብዙ ታላቃችን የመጀመሪያ ወንድማችን ሞቷል። እናንተ ቤት ሞት ነው። አዎ ሞት በጣም ያንዣብባል። በተለይ ደረስን ሲሉ ነው የሚሞት። ሁሉን አጠቃላይ ታስረው ያሉት አሁን ይፈቱ። አሜን አሜን አሜን። አባ አሜን አሜን። የኔ ጌታ የኔ ቅዱስ አባ ጌታ ሆይና አባ ማን ይምጣ? ረሃቤ ነው ጌታ ሆይና ኢየሱሴና ይምጣልሽ። አሜን። ሁለተኛ ትዳርሽን ጠላት ሊያፈርሰው ነው። እኔ አሁን አንቺን እያየው አንድ ይታገሱ የሚባል ሰው ወየው ባለቤቴ ነው። ጉዴ ፈዳ። ብዙ ቦታ አገልጋዮች ጋር ሄዳል። ከዚህ በኋላ ለኔ የመጨረሻ የአገልጋዮች ቤት ምንቴ ጋር ነው። እሱ ጋር ካልፈታ እሱ ጋር ካልሰራ ከዚህ በኋላ የኔ ነገር አይፈታም ነው። አንተስ? ብዙ ቦታ ሄጃለሁ። ነገር ግን አንድ ነገር ነው የተናገረ። ምስጢር ነው እኮ እግዚአብሔር እያወራ ያለው። በቃ በዚህ በእግዚአብሔር ሰው በተቀባ ሰው እኔን ካላዳንከኝ መቼ ነው የምታድነኝ? በማን ነው የምታድነኝ ብዬ ተናግሬያለሁ። ዛሬ እግዚአብሔር በተቀባ ሰው ጠላት ከያዛችሁ ካሰራችሁ ነገር ዛሬ ያድናችኋል። ቤታችሁን፣ ልጆቻችሁን ያድናችኋል። አታልቅስ፣ አይዞህ። ይሄ አንተ ልጅ ነው። ሶስቱም ያንተ ናቸው። ዛሬ የሞት ድግስ ይሰበራል። እሱ ያንተ ልጅ ነው። የዚህ ብላቴና ስሙ አቤኔዘር ነው። አይዞ በዘመን ሙሉ ሰርተ ባዶ ካንተ ጋር የነበሩ ያንተ ጓደኞች ሁሉ እጅግ ባለጠጎች። ትላንት ያንተ ረዳት የነበረ ሰው ዛሬ አንተን ቀጥሮ ያሰራል። ሞቴ ይሻለኛል ነው የምትለው። ምንም ጌታ ማማ ለምን ታለቅሻለሽ? ማማዬ እስቲ ቆሚልኝ። አንቺ እዛ ጋር ሰላም ነው የኔ እናት? ሰላም ነው። ደህና ነሽ? ድምጽሽ በደም ጮክ። እሺ። በከንቱ ዘመንሽን ከጨረሽበት፣ በከንቱ ነገር እድሜሽን ከጨረሽበት ገና እግዚአብሔር ዓላማው ምን እንደሆነ እንዲገባሽ ወደሱ ተጠግተሻል። አሜን። አዎ። ያንቺ ቤተሰቦችሽ አጠቃላይ ከልጅ ጀምሮ እስከ ፋሚሊ ድረስ ሀረግ ሁሉም ኦርቶዶክስ ነው። አዎ እኔ ብቻ ነኝ የወጣው። አንቺ ብቻ? ልጆችሽ ኦርቶዶክስ፣ ትዳርሽ ኦርቶዶክስ፣ ቤተሰብሽ ኦርቶዶክስ። እናንተ ቤተሰብ አጠቃላይ ሁሉም የታሰሩ ናቸው። እውነት ነው። ከኔ የመጣሽው? ቤተል ነኝ። ቤተል እግዚአብሔር አምላክ እንዲያ ነኝ። አንደኛ አሜን ኢየሱስ ብዙ ሀብት፣ ብዙ ንብረት፣ ብዙ ገንዘብ ያለሽ ሰው ነበርሽ። እውነት ነው። ያሉ ነገሮችሽ ሁሉ አንድ በአንድ አጠቃላይ ተበልተዋል። እውነት ነው። ሁለተኛ የሞት መንፈስ እየመጣ ህይወትሽን ሲያውቀው አየሁ። እኔ አንድ የሞተ አባት ያለው
እውነት ነው ያስፈራራኛል። በህልሜ ይመጣል። በህልምሽ ይመጣል። በህልሜ የተለያየ ጊዜ ሞቱ ሰዎችን አያለሁ፣ ገስጻለሁ። ጸልይ ትንሽ መለስ ይልልኛል። እናንተ ቤተሰብ አንድ አባት ያለው ምን ሆኗል? አባቴ ያው በእድሜው ትልቅ ነው፣ ሞቷል። ወንድሞቼም ያው የኔ ብዙ ታላቃችን የመጀመሪያው ወንድማችን ሞቷል። እናንተ ቤት ሞት ነው? አዎ ሞት በጣም ያንዣብባል። በተለይ ደረስን ሲሉ ነው የሚሞት። ሁሉን አጠቃላይ ታስረው ነው ያሉት። አሁን ይፈቱ። አሜን አሜን አሜን። አባ አሜን አሜን። የኔ ጌታ የኔ ቅዱስ አባ ጌታ ሆይና አባ ማን ይምጣ? ረሃቤ ነው ጌታ ሆይና ኢየሱሴና ይምጣልሽ። አሜን። ሁለተኛ ትዳርሽን ጠላት ሊያፈርሰው ነው። እኔ አሁን አንቺን እያየው አንድ ይታገሱ የሚባል ሰው ወየው ባለቤቴ ነው። ጉዴ ፈዳ። ወይኔ አንድ ሰው ጮሆ አሜን ይበላ። እውነት ነው። አባትሽ ምን ሆኗል? አባቴ ሞቷል። የሞት መንፈስ እኮ አንቺን ሊወስድሽ። ሁለተኛ አንድ ልጅ ያለው እኔ አሁን አንቺን እያየው ወሊሶ ያለው። አዎ የትውልዳችን ወሊሶች ነን። ቤተሰቦችሽ? አዎ ወላጆች ወሊሶች ናቸው። አንድ ዘርጋ የሚባል ሰው አየሁ። አባቴ ነው። ሃሌሉያ። እውነት ነው። አባትሽ ሀገሩ የት ነው? ወሊሶ ነው። ይሄ መርገም ነው ህይወትሽን እየመጣ ያስጨነቀሽ። ይኸውልሽ እናንተ ቤት 3 ሰው እንዲሞት አሁን ጠላት 16 ቀን የሞት ቀጠሮ ይዟል። አንደኛ እንዲሞት ሞት የተቀጠረበት ይታገሱ። ሁለተኛ ዘውድነሽ። ሶስተኛ ያብስራ ልጄ ናት። ጌታ ሆይ ኢየሱስም እግዚአብሔር እንዲህ ያለ የሞት ጉልበት ተሰበረ። አሜን። አንድ ሰው አሜን ይበላ። አባ ይሰበር። አባ ጌታዬ ስም ይባረክ። የኔ ጌታ አባ አይተኸኛል። ኢየሱሴ ጌታ ሆይ ያለሽ ነገር ሁሉ አሁን ተበልቷል። አሁንም እግዚአብሔር ይመስገን ያለሽ አለኝ የምትዩ ቤትሽ ነው። ቤቴ ነው። በቃ ንብረት አለሽ። ቤት በቃ አልቋል። አሁን ምንም ነገር የለንም። አባትሽ አንቺ ዘርጋ ነው። አያትሽ ብዛኔ። አዎ ብዛኔ ነው። ብዛኔ። አዎ ብዛኔ ነው። ወየው ይሰበር ወይ የሞት መንፈስ እኮ ነው። ሃሌሉያ ስም ይባረክ የኔ ጌታ። ይኸውልሽ ባለቤትሽ አክራሪ ኦርቶዶክስ ነው። አንቺ አጠቃላይ ዘመንሽን ጸበል ቦታ በየገዳማት ሙሉ ስዘሪ ያልገባሽበት ያልሄድሽበት ገዳም የለም። እውነት ነው። ጎጃም፣ ጎንደር፣ ወሎ አዳርሻለሁ ገዳም የትም አልቀረኝ። እስካሁን ግን ምንም ጠብ የሚል ነገር የለም። ኧረ በጌታ እንደውም ይብሳል። ውጊያ ነው ይብሳል። እዛ ሄጄ ስመጣ ተጣልቼ ነው የምመጣው። እግዚአብሔር እንዲህ አለኝ። አንደኛ ባለቤትሽ እዚህ ስፍራ ላይ መጥቶ ነው ጌታ የሚቀበለው። ሃሌሉያ አሜን። እዚህ ስፍራ ላይ አሜን። እዚህ ስፍራ ላይ መጥቶ ባለቤትሽ ጌታን ይቀበላል። አሜን። ይታገሱ። ይሄ ደሳለኝ ልበለው ነው። ወይኔ ሰው የለም። ውሰድ በደንብ አሜን ብላ። ቆይ እውነት ነው። ማን ነው አባቱ? የሚመዘገበው ደለለኝ ነው። አዎ ደሳለኝ ነው ሲጀምር። ብድግ በል አንተ ቁም ይጠብቅኝ። የባለቤቷ አባት ደምሴ ነው። አዎ አያቷ ደለለኝ ነው። በትክክል አሜን። ያንተ ተገኔ ነው። አዎ አባት ነጋሽ ነው። አዎ ጠብቀኝ። አባት ማን ነው? ነጋሽ። እናጠቃበል ተነስ አንተ እዛ ጋር ሰላም ነው ወይ? ፈጣሪ ይመስገን። ጮክ በላ ድምጽህን። ከማን ጋር ነው የመጣው? ከቤተሰቤ ጋር። እስቲ አንሳቸው ቶሎ። የት ናቸው? አንድ ውስጥ አለች፣ ሌሎቹ ነኝ። ያንተ ቤተሰብ? እሺ ቆይ ልክ ስናገር ከሱ ጋር ያለ ሰው ትነሳልኛለህ። ክብር ይሁንለት። ስሙኝ፣ ያንተ ተገኔ አባት ነጋሽ አይደል? አያት ያንተ አባት አየለ ነው። አዎ ማን ነው? አየለ። ያንተ አያት ማን ነው? አየለ። ያንተ ግርማ ነው። አባት አየለ ነው። አያት ጋሻው ነው። እውነት ነው። የሚያስጨንቅህ
ጤና ነው። አይዞ አታልቅስ። የሚያስጨንቅ ምንድነው? ጤና። አንተንስ? ጤንነት። ሁለተኛ አንተ ትሾፍራለህ። እውነት ነው። አይን ግን በጣም ያስቸግራል። አንተም እያስጨነቀ ያለው ምን ነው? አይኔ። ስሙኝ፣ አንተ የምትነዳው ቦቲ ነው። አንተ የምትነዳው አውቶሞቢል ነው። አዎ። ሁለተኛ አደጋ እንዲሆን የተሰራ መንፈስ አሰራር ሲስተም 2021 ሞዴል ያለው የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ነው። ሶስተኛ ሐዘን እንዲሆን የተዘጋጀ የክፋትን አዋጅ ያለው። እስቲ ጠጋ በሉልኝ ከሱ ጋር ያላችሁት። ከሱ ጋር የመጣ ሰው የት አለ? አታልቅስ፣ አይዞህ። ብዙ ቦታ አገልጋዮች ጋር ሄዳል። ከዚህ በኋላ ለኔ የመጨረሻ የአገልጋዮች ቤት ምንቴ ጋር ነው። እሱ ጋር ካልፈታ፣ እሱ ጋር ካልሰራ ከዚህ በኋላ የኔ ነገር አይፈታም ነው። አንተስ? ብዙ ቦታ ሄጃለሁ። ነገር ግን አንድ ነገር ነው የተናገ ምስጢር ነው እኮ እግዚአብሔር እያወራ ያለው። በቃ በዚህ በእግዚአብሔር ሰው በተቀባ ሰው እኔን ካላዳንከኝ መቼ ነው የምታድነኝ? በማን ነው የምታድነኝ ብዬ ተናግሬያለሁ። ዛሬ እግዚአብሔር በተቀባ ሰው ጠላት ከያዛችሁ ካሰራችሁ ነገር ዛሬ ያድናችኋል። ቤታችሁን፣ ልጆቻችሁን ያድናችኋል። አታልቅስ፣ አይዞህ። ይሄ አንተ ልጅ ነው። ሶስቱም ያንተ ናቸው። ዛሬ የሞት ድግስ ይሰበራል። እሱ ያንተ ልጅ ነው። የዚህ ብላቴና ስሙ አቤኔዘር ነው። አይዞ በዘመን ሙሉ ሰርተ ባዶ ካንተ ጋር የነበሩ ያንተ ጓደኞች ሁሉ እጅግ ባለጠጎች። ትላንት ያንተ ረዳት የነበረ ሰው ዛሬ አንተን ቀጥሮ ያሰራል። ሞቴ ይሻለኛል ነው የምትለው። ምንም ጌታ ነው። እግዚአብሔር እንዲህ አለኝ፣ የደከምክበትና የልፋትን ዘመን አሁን እክሳለሁ። አሜን። ሁለተኛ ማማ ለምን ታለቅሻለሽ? ማማዬ ለሱ ወንዱን አቤኔዘር አልኩ። ላንቺ ምረት ልበል? አዎ። ምንሽ ናት ምረት? እቺ ትልቋ ወይ ሶስት ልጆች ነው ያሏችሁ? አዎ። እስቲ በጸሎት እቺ ህፃኗ ናት ወይ አላዶስ እንዲህ ብሎኛል የአባቶች አምላክ። ዝም አልልሽም፣ ዝም አልልሽም፣ አሜን። ዝም አልላችሁም። አሜን። አንድ ሰው አሜን ይበላ። አሜን። ውሰን በደንብ አሜን ብለ። አሜን። ዛሬ የብዙ ሰዎች ታሪክ ይቀየራል። አሜን። ዛሬ የብዙ ሰዎች ህይወት ይለወጣል። እግዚአብሔር የቤትህን፣ የትዳርህን፣ የልጆችህን፣ የዘርህን እስራት አሁን ፈተዋል። አሜን። ዛሬ ቀናችሁ እኮ። አሜን። አሜን። ምናችሁ ነው? ቀናችን። ቀናችሁ ግርማ ተገኔ ቀናችሁ ነው ዛሬ። አሜን።
እግዚአብሔር እስራታችሁን ፈታው አለኝ። አሜን። ቤታችሁን በደስታ ሞላለሁ አለኝ። አሜን። እግዚአብሔር ነገሮቻችሁን እቀይራለሁ አለኝ። አሜን። ከዚህ በኋላ በተዋረዳችሁበት ስፍራ ለክብር አቆማችኋል። አሜን። እንደ ልጅነት ወራት ኃይላችሁን አድሳለሁ። አሜን። እግዚአብሔር አሁንም አበረታችኋለሁ። አሜን። በፊቴ በደስታ ትቆማላችሁ። አሜን። አሜን። ጌታ ትችላለህ። አሜን። እግዚአብሔር አትፍራ ብሎኛል። አሜን። አትፍራ፣ አሜን። እኔ ፈዋሽ ነኝ፣ አሜን። እኔ አዳኝ ነኝ። አሜን። አንተም የተገኔ የትዳር የልጅ የትዕግስት ስራ ተፈታ። አሜን። የማ የትዕግስት ምን ናት? ልጄ ናት። ስንተኛ ልጅ? የመጀመሪያ ልጄ ናት። ተፈታ። ጤናችሁ ተመለሰ። አሜን። የባለቤት ሰላም ተመለሰ። አሜን። የልጆች ዛሬ ተመለሰ። አሜን። የዘር ዛሬ ተመለሰ። አሜን። እግዚአብሔር የታወጀባችሁን አዋጅ ከሕይወታችሁ ገልብጫለሁ። አሜን። ከዚህ ሰዓት ጀምሮ እነሆ ጽዮን ሆይ አይደል በአንቺ ላይ መድኃኒትን አደርጋለሁ እኔም ፈዋሽ አምላክ እንደሆንኩ ያን ጊዜ ታውቂያለሻል። እግዚአብሔር በልጄ ሕይወት መድኃኒትን አረኩ። ከዚህ በኋላ ፈዋሹ እኔ ነኝ። አሜን። ጤናውን መልሻለሁ። አሜን። የጠላትን ምክር እግዚአብሔር ከንቱ አረገ። አሜን። እስራቱን ሁሉ ፈትቻለሁ። አሜን። በፊቴ በደስታ አቆመዋለሁ። አሜን። ስራውን እሰራለሁ። ጠላቶችን አሳፍራለሁ። አሜን። እጆቻችሁን ዘርጉ። የሚጠቅሙን የልጆችን ገና ወቅት ያለ አሜን። የልጆችን ምን ወግ የልጆችን ክብር አሜን። የልጆችን ከፍታ አሜን። ገና ታያለ። አሜን። አንዳች አትሆኑም ብሎኛል። አሜን። እግዚአብሔር በላያችሁ መድኃኒትን አድርጌያለሁ። ፈዋሽ አምላክ እንደሆንኩ በእናንተ እኔ እታወቃለሁ። አሜን። ቤሳዶ ቫጋዲናሞስ የስ የክርስቶስ የኢየሱስ የደሙ ምልክት አእምሯቸው የተከፈተ 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 አሜን። ልቦናቸው የተከፈተ አሜን። የተከፈተ አሜን። ጤንነታቸው አሁን የተመለሰ አሜን። ስራቸው፣ ኑሯቸው፣ ነገራቸው ሁሉ የተፈታ ሆነ ሆነ ሆነ። እግዚአብሔር የመርገምን ጉልበት ከልጆቼ ሕይወት ሽሬአለሁ። አሜን። ታሪካቸውን እቀይራለሁ። በፊቴ በብዙ ደስታ በከበረ ምስጋና አቆማቸዋል። አሜን። ከዚህ በኋላ ነገር ያማረ ይሆናል። ትደነቃላችሁ በኢየሱስ ስም። አሜን። ብዙ ደስታ አሜን። በቤታችሁ፣ አሜን። ብዙ በረከት አሜን። በሕይወታችሁ፣ አሜን። ለውጥ በዘራችሁ ላይ አሜን። በኢየሱስ ስም ሆነ። አሜን። ደስ አለ። ማን ያውቃል? እሱ ማን ያውቃል? እግዚአብሔር። ይሄን ነው ማን ያውቃል? ለማን የነገርከው? ማንም ይሄን ያየ እግዚአብሔር ስራን ይሰራዋል አይሰራው? ይሰራ። ሰርቶታል። አሜን። ተገኔ ከሕይወት የመርገምን ጉልበት ከቤት ከዘር ከትውልድ በኢየሱስ ስም ተሰበረ። አሜን። አዲስ ነገር ታያለ። አሜን። ሰላም ተመልሷል። አሜን። የቤት ታሪክ የልጆች ተቀይሯል። አሜን። ነገር ያማረ ይሆናል። አሜን። እንካ ቁጭ በልና ጠብቀኝ። በምንቴ የኔን ነገር ያልፈታ በዚህ በእግዚአብሔር ሰው ያትፈታ በማን ነው የምትፈታው? ዛሬ እዚህ ስፍራ ላይ የማይፈታ ነገር የለም። እዚህ ስፍራ ላይ በሚገለጠው አሜን፣ እዚህ ስፍራ ላይ በሚሰራው በእግዚአብሔር ኃይል የማይፈታ ነገር የለም። አንድ ሰው ጮሆ አሜን ይበላ። ዘውድ ነሽ? አቤት። ወለተ ማርያም የምትባል ታውቂያለሽ? እናቴ ናት። አታልቅሽ። ሞታለች። አዎ ቅርብ ነው። በቅርብ ቀን በቅርብ ነው፣ ግን ውስጧ ሀዘን እንደበላት ነው የሞተችው። ብዙ ልጆች ቀብራለች ቀድማ። እጆቻችሁን ዘርጉ። ከዚህን ሰዓት ጀምሮ የመርገብን ጉልበት ከሕይወትሽ እግዚአብሔር ገለበጠልሽ። አሜን። የተዘረጋን ወጥመድ ከትዳርሽ ኤው እኔ የእግዚአብሔር ሰው እግዚአብሔር ምስክሬ ነው። እዚህ ስፍራ ላይ መጥቶ በጥቂት ቀናቶች ወረም አላልኩም፣ በቀናቶች መካከል ባለቤትሽ ጌታን እዚህ ቤት ይቀበላል። አሜን አሜን። ኢየሱስ እጆችሽን ከፍ አድርጊ። ወጥመድ ተሰበረ። እኛም 1 2 የደሙ ምልክት
3 ሂድ። ተሰበረ። እኛም ዘውድ ነሽ። አቤት ዘሮችሽን ሙሉ ቤተሰቦችሽን ተወርሻቸዋለሽ። አሜን ሃሌሉያ አሜን 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 በኢየሱስ ስም ተወርሻቸዋለሽ። አሜን እርግማን ከሕይወትሽ ተስሯል። አሜን የቀረው ምዕራፍሽ የድል የደስታ ነው። አሜን የምስጋና ነው። አሜን ሁሉ ቤተሰብ፣ ልጆችሽ፣ ትዳርሽ፣ አንድ ሰው ብቻ አንቺ በጌታ አዎ ሁሉንም አንድ በአንድ ታመጫቸዋል። የመጀመሪያ ግን ባለቤትሽ ነው። እዚህ ቤት ጌታ አሜን ይታገሱ። አሜን አሜን ያብ ስራ አሜን ፍሬያማ የሆኑ አሜን ጭንገፋ ይሰበር። አሜን በልጅ ይባረኩ። አሜን በጤና ይባረኩ። አሜን በጸጋ ይባረኩ። አሜን ሃሌሉያ ደስ አለሽ። በጣም ማን ያውቅሻል? እግዚአብሔር ስምሽን ነግረሽኛል። በፍጹም ቤተሰቤ እከሌ ነው አልሽ። ማን ነገረኝ? ለኔ እግዚአብሔር ይሄን የነገረኝ እግዚአብሔር ስራሽን ይሰራዋል አይሰራው? ይሰራዋል። በምስጋና ተመለሽ። ስሙ ይባረክ።